ዛሬ በዚህ ቪዲዮ 7 ህልምና ፍቺዎችን ይዤላችሁ መጥቻለሁ። የመጀመሪያው ፓስፖርት በህልሞቻችሁ ስታዩ፣ ሁለተኛ ጥቁር ፍየል ስታባሩ ወይ ስትገሉ በህልሞቻችሁ ልታዩ ትችላላችሁ። ሶስተኛ ደግሞ በህልሞቻችሁ በሬ ማየት፣ በሬ ሲያባርር፣ በሬ ሲወጋ ማየት። በሬ ካያችሁ በአጠቃላይ ምን እያላችሁ ነው? አራተኛ ጉጉት በህልሞቻችሁ ስታዩ፣ በህልሞቻችሁ ጉጉት ስታዩ በምን አይነት ሰዓት እንደምትመጣ እናውቃለን። ጌታ እግዚአብሔር ምን ብሎ የተናገረ? አምስተኛ የተቀደደ ቦርሳ ስትሰፉ ካያችሁ ምን ብሎ እግዚአብሔር ሊናገራችሁ ነው? ስድስተኛ በህልሞቻችሁ ዝንጀሮ ካያችሁ ምን እያላችሁ ነው? በህልሞቻችሁ ዘንዶ ካያችሁ በህልሞቻችሁ ስታዩ ምን አይነት ሜሴጅ ጌታ እየተናገራችሁ ነው? ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ በረከት። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ፣ ኮመንት እያደረጋችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ይህንን ቪዲዮ ስትመለከቱ እግዚአብሔር ባያችሁት ህልም ውስጥ ምናልባት ፍንጭ ይሆናል ብዬ መጽሐፍ ቅዱስን መሰረት አድርጌ የሰራሁት ህልምና ፍቺ ነው። ከወደዳችሁት ላይክ እያደረጋችሁ ጓደኞቻችሁ ሼር እንድታደርጉ ጠይቃችኋለሁ። ብዙ ጊዜ የምሰራላችሁ ህልምና ፍቺ ከእግዚአብሔር ዓለም እግዚአብሔር እያሳያችሁ፣ ነገር ግን እንዴት መንቃት እንዳለባችሁና በረከታችሁን፣ ጤንነታችሁን፣ ህይወታችሁን፣ ቤተሰቦቻችሁን እንዴት ማስመለጥ እንዳለባችሁ ፍቺዎችን በማወቅ ደግሞ የጠላትን ሐሳብ እንድታውቁና እግዚአብሔር አምላክ ወደሚበልጠው ምዕራፍ ውስጥ እንዲያስገባችሁ ይረዳችኋል። አሁን ከእግዚአብሔር ወዳየነው ህልምና ፍቺ እንሄዳለን። አንደኛና የመጀመሪያው በህልሞቻችሁ ፓስፖርት ስታዩ በመጽሐፍ ቅዱስ አሁን እግዚአብሔር ምን ብሎ እየተናገራችሁ ነው? ይህንን ህልም ስታዩ ከሰማያዊ ዜግነት ሰማያዊ ማንነትን የሚገልጥ ወደ አዲሱ ምዕራፍ ከመሸጋገር ጋርና ከተከፈተ በር ጋር የተያያዘ ትንቢታዊ ራእይ ነው። መጽሐፍ ቅዱሳችን ስለ አዲስ ምዕራፍ ይናገራል። በምድራዊ ዓለም ፓስፖርት ድንበርን አቋርጦ ለማለፍና ማንነትን ለማሳየት የሚያረጋግጥ ህጋዊ ሰነድ እንደሆነ ሁላችን እናውቃለን። በመንፈሳዊ ዓለም ደግሞ ፓስፖርት ማየት የራሱ የሆነው ጥልቅ ትርጉም አለው። የእነዚህ አቅጣጫዎች የዚህን ህልምና ፍቺውን እነግራችኋለሁ። አዲስ ፓስፖርት መቀበል አዲስ የአገልግሎት ምዕራፍ፣ አዲስ ጸጋና መለኮታዊ ስልጣን መቀበልህን የሚያሳይ ምልክት ነው። ይሄ መለኮታዊ ስልጣን የሚባለው ጌታ ኢየሱስ ክርስቶስ የተናገረው መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ይህ መለኮታዊ ስልጣን ይባላል። አጋንንት የማስወጣት ስልጣን፣ በነፃነት የመመላለስ ስልጣን፣ የሰማያዊውን ዓለም የመግለጥ ስልጣን እንደተቀበልክ የሚያሳይ ፍቺ አለው። ሌላው ደግሞ አዲስ ምዕራፍ ውስጥ መግባትህን፣ ሌላ ምዕራፍ መሸጋገርህን የሚያሳይ ነው። በኢሳይያስ ምዕራፍ 43 ቁጥር 19 ላይ እነሆ አዲስን ነገር አደርጋለሁ፣ እርሱ አሁን ይበቅላል፣ እናንተም አታውቁትም፣ በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ብሎ ይናገራል። ይህንን ህልም ስታይ የሆነ አዲስ ነገር ሊሆን እንደሆነ መጠባበቅ እንዳለብህ ጌታ እያሳሰበ ነው። ፓስፖርቱ ቪዛ ማህተም ሲመታበት ማየት ከእግዚአብሔር ዓለም የተፈቀደልህ ማህተም ወይንም መለኮታዊ ማረጋገጫ እግዚአብሔር እንደሰጠ፣ ይህ ማለት በዓለም ዙሪያ እግዚአብሔር አምላክ ሊልክህ እንደሆነ በመንገድ ላይ የተከፈተ በር እንደሰጠ ምላሽ የምታገኝበት ፍንጭ የሚሰጥ ህልም ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ ስራን አውቃለሁ ብሎ ይናገራል ለፊላደልፊያ ቤተክርስቲያን። እነሆ በአንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም ብሎ ይናገራል። ምንም ኃይል ትንሽ ቢሆን ቃሌን ጠብቃል፣ ስሜንም አልካድክምና ብሎ በዚህ ሀሳብ ላይ ይናገራል። ፓስፖርት ሲጠፋ ወይ ፓስፖርት መነጠቅ መንፈሳዊ ማንነትን መዘናጋት እንደሆነ ፍንጭ ይሰጣል። የጠላት እንቅፋት በህይወት ጉዞ ላይ የሚያዘገይ መንፈስ እንዳለ የማስጠንቀቂያ መልእክት ነው። በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒታችን እርሱ ጌታችን ኢየሱስ ክርስቶስ እንጠባበቃለን ብሎ ይናገራል። ፓስፖርት ብዙ ጊዜ ስንይዝ ከሀገር ጋር የተገናኘ ሀገር ከመቀየር ጋር የተገናኘ ጉዞ እንደሆነ ይታወቃል።
ስለዚህ እኛ በምድር እየኖርን በሰማይ ቤት ስፍራ እንዳለን መጽሐፍ ደግሞ ይናገራል። ቆላሲያስ ላይ ሲናገር በአብ ቀኝ በክርስቶስ ኢየሱስ ተሰውራችኋል ይላል። ስለዚህ ሰማያዊ ዜግነት እንዳለን እግዚአብሔር እየተናገረን ነው። ይህንን ህልም ባያችሁ ጊዜ ቶሎ ኮንሺየስ ሆናችሁ መንፈስ ዓለማችሁ እንድታስጠብቁ ከእግዚአብሔር ጋር ያላችሁን ኮኔክሽን እንድትጠብቁ የሚያስጠነቅቅ ወይ የሚያሳስብ ህልም ነው። ብዙ ጊዜ ፓስፖርት መታወቂያ ሲጠፋ ካያችሁ የጥንቃቄ መልእክት ነው። ይህንን ህልም በሰማይ ቤት እንዳለ እንደምትኖር የሚያረጋግጥልህ ህጋዊ ፈቃድ እንዳለ የሚጠቁም ሊሆን ይችላል። አንድ ሰው የት እንደሚኖር ህጋዊ መኖሪያው የት እንደሆነ የምታውቁት መታወቂያውን ነው የምታዩት። ወይ የሆነ ምድር ስትሄዱ ህጋዊ አካል ሲያገኘ መታወቂያ ነው በመጀመሪያ የሚያየው። ለምን? የምትኖረው ሀገር የት እንደሆነ፣ የት እንደምትኖር፣ ማን እንደሆንክ የሚገልጥ ማንነትን የሚያሳይ ማቴሪያል ነው። ይህ ራእይ ከቃሉ አንጻር በእነዚህ አቅጣጫዎች ማየት እንችላለን። በመጀመሪያው አቅጣጫ ስናይ የሰማይ ዜግነትና ማንነትን የሚገልጥ ነው። ፓስፖርት የአንድን ሰው ዜግነት የሚገልጽ ዋነኛ መታወቂያ ነው። በህልሞቻችሁ ፓስፖርት ማየት አንተ የዚህ ዓለም ብቻ ሳትሆን የሰማይ ዜጋ ነህ ብሎ መንፈሳዊ ማንነትን እያስታወሰ ሊሆን ይችላል። በምድር ላይ ብትመላለስም የምትመራው በእግዚአብሔር ሕግ ስልጣን መሆኑን ያሳያል። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነው ይላል። ሀገራችን የሚለው ከዜግነት ጋር የተያያዘ ነው። ከዚያም ደግሞ የሚመጣው መድኃኒታችን እርሱን ጌታችን ክርስቶስን እንጠባበቃለን ብሎ ይናገራል። ፓስፖርት ይዘህ ካየ፣ ማህተም ስታስመታ ካየ ሰማያዊ ዜግነት እንደተሰጠ እግዚአብሔር እየተናገረ። በሁለተኛውም በኩል ደግሞ ስንፈታ ሁለተኛ ፓስፖርት ስታዩ መጽሐፍ ቅዱሳዊ ፍቺው እንደዚህ ነው። የተከፈተ በርና ድንበርን ማለፍ ሊሆን ይችላል። ለምሳሌ ፓስፖርት ካያችሁ እግዚአብሔር ሌላ ምድር እንደሚወስዳችሁ፣ የተከፈተ በር እንዳለ፣ ከኢትዮጵያ ውጪ እንደሆነ ጌታ እየተናገራችሁ ፍንጭ እየሰጣችሁ ሊሆን ይችላል። ይህ ሁለተኛው መንገድ ነው። ያለ ፓስፖርት ከአንድ ሀገር ወደ ሌላ ሀገር ማለፍ እንደማይቻል ሁሉ በመንፈስ ዓለም ደግሞ ፓስፖርት ማግኘት እግዚአብሔር በአገልግሎት፣ እግዚአብሔር በህይወት ወይም በስራ ላይ አዲስ በር ማለት አዲስ ሀገር እንደከፈተልን፣ አሁን አዲስ በር የሚለው አዲስ ሀገር እንደከፈተልን የሚያሳይ መልእክት አለው። የቆምክበት አሮጌውን ምዕራፍ፣ የቀድሞ ምዕራፍ ትተህ ወደ አዲስ የክብር ምዕራፍ ወይንም ወደ አዲስ ከፍታ እየተሸጋገርክ እንደሆነ ፍንጭ ይሰጣል። ሶስተኛ ደግሞ ፓስፖርት ካያችሁ መለኮታዊ ፈቃድና ስልጣን እንደሆነ ይናገራል። ፓስፖርት ህጋዊ ፈቃድን ይወክላል። እግዚአብሔር ደግሞ ለረጅም ጊዜ ስትጸልይበት ለነበረው ጉዳይ ወይም ራእይ ይሁን የሚል ተፈጸመ የሚል ተፈቅዶልሃል የሚል ህጋዊ ማረጋገጫ ስልጣን እንደሰጠህ የሚያሳይ የምስራች መልእክት ነው። እግዚአብሔር የፈቀደውን ስጋ ለባሽ ጠላትም ሊያስቆም አይችልም። ኢያሱ ጋር መጣና ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እንዳለው ያውቁ ዘንድ በእስራኤል ሽማግሌዎች ዓይን ፊት ከፍ ማድረግ እጀምራለሁ አለ። እግዚአብሔር አምላክ ኢያሱ እንዲህ አለው፣ በህይወት ዘመን ሁሉ ማንም አይቋቋምህም። ይህ ማለት ምን ማለት ነው? እግዚአብሔር የፈቀደልን ማህተም የመታልህን ማንም ሊከለክል እንደማይችል ሰማይ እየተናገረ። በህልሞቻችሁ ቪዛ ያረፈበት ወይም ማህተም የተመታበት ፓስፖርት ስታዩ ይህ እጅግ ትልቅ የመንፈሳዊ የድል እና የመለኮታዊ ማረጋገጫ ምልክት ነው። ቪዛ ያልተመታበት ባዶ ፓስፖርት ማየት ለጉዞ መዘጋጀትን ያሳያል። ማህተም የተመታበት ፓስፖርት ግን ጥያቄ መመለሱንና በሩ በይፋ መከፈቱ ወይ በተገለጠው ዓለም ላይ እግዚአብሔር የከፈተልህ የተገለጠ በር እንዳለ የሚናገር ነው። ይህንን ራእይ ከቃሉ አቅጣጫ እንመልከት። አንደኛ መለኮታዊ ማረጋገጫና ማህተም እንደሆነ ይናገራል። በምድራዊ ዓለም የኤጀንሲ ማህተም ጉዞውን ህጋዊ እንደሚያደርገው ሁሉ በመንፈስ ዓለም ደግሞ ለጸለይክበት ጉዳይ፣ ለህይወት፣ ለራእይ፣ ለጀመርካቸው ለየትኛውም ጉዳዮች እግዚአብሔር ይሁን ብሎ ፈቃዱን እንደሰጠ ወይንም ፈቃዴን ሰጥቻለሁ እያለ እንደሆነ የሚናገር ህልም ነው። መንፈስ ቅዱስ በህይወት ላይ የባለቤትነትን የፈቃድ ማህተሙን አኑሯል ብሎ የሚያረጋግጥ ህልም ነው። ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። ሁለተኛ የተረጋገጠ የተከፈተ በር እንደሆነ ፍንጭ ይሰጣል። ፓስፖርት ላይ ማህተም አረፈ ማለት የጥበቃው ጊዜ አልቋል ማለት ነው። ህይወት ላይ የነበሩ እንቅፋት ነገሮች ተወግደው አሁን ወደ አዲሱ ምዕራፍ ወይም ወደ አዲሱ የበረከት ክልል ውስጥ ወደ አዲሱ የአገልግሎት ምዕራፍ
ወደ አዲሱ የክብር ክልል ለመግባት ምንም አይነት ገደብና ክልከላ እንደሌለ የሚናገር ህልም ነው። ፓስፖርት ላይ ቪዛ ከተመታ የትኛውም ገደብ ሊያስቆም አይችልም፣ ትሻገራለህ። ሶስተኛ ደግሞ ድንበር ተሻጋሪ ተጽዕኖ ማለትም ማሸነፍ ከሀገር አልፈ በዓለም ዙሪያ እግዚአብሔር አሸናፊነትን እንደሰጠ የሚያረጋግጥልህ ህልም ነው። ፓስፖርትና ቪዛ ካያችሁ በተፈጥሮ ከሀገር ወደ ሀገር ለመንቀሳቀስ የሚያገለግል ነው። ይህ ራእይ እግዚአብሔር ለአገልግሎትህ ለራእይ አሁን ካለህበት ጠባብ ክልል የተገደብክበት ክልል አውጥቶ ድንበር ተሻጋሪ ወይም ዓለም አቀፋዊ ተጽዕኖ እንደሚያመጣ በህይወት ላይ እንደሚገልጥ እንደፈቀደልህ የሚያሳይ ትንቢታዊ ፍንጭ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ይናገራል። እስከ ምድር ዳርቻ ማለት ዓለምን መዞር ወይንም በፓስፖርት እንደሚደረገው አይነት ጉዞ ልክ እንደዛ የሚደረግ የአገልግሎት ምዕራፍ እንደሆነ ፍንጭ ይሰጣል። ይህን ባያችሁ ጊዜ ጌታ እያላችሁ ያለው በሀገር ውስጥ አትገደብም፣ በሆነ ምዕራፍ አትቀመጥም። እግዚአብሔር በዓለም አቅጣጫ ሁሉ መንገድን ከፍቻለሁ ኢንተርናሽናል ብሎ የተናገረ አቅጣጫ። ሁለተኛ በህልሞቻችሁ ጥቁር ፍየል ካያችሁ ስታባርሩ ወይ ስትገሉ ስታዩ እግዚአብሔር ምን አይነት ሜሴጅ እየሰጣችሁ ነው? በመጽሐፍ ቅዱስ አውድ እንዲህ አይነት ህልሞች ሲታዩ በመንፈሳዊ ህይወታችሁ ውስጥ ጥንቃቄ ወይንም ጥያቄ መፍጠራቸውና ትርጉማቸውን ለመፈለግ መነሳሳታችሁ የሚጠበቅና ትክክለኛው ምርጫ ነው። መጽሐፍ ቅዱስ ላይ ስለ ህልም ወይንም የህልም መፍቻ መዝገበ ቃላት ባይሆንም በውስጡ ያሉትን መንፈሳዊ ሲምቦሎች በመጠቀም የህልሙን መልእክት መረዳት እንችላለን። በመንፈሳዊና በመጽሐፍ ቅዱሳዊ እይታ ጥቁር ፍየል ማባረር ወይ መግደል በአብዛኛው ጊዜ የድል የመንፈሳዊ ነፃነት ምልክት ተደርጎ ይወሰዳል። ብዙ ጊዜ ማባረርና መግደል የነፃነት፣ የዴሊቨረንስ፣ የሂሊንግ ነገራችንን እንዳስጣልን የሚናገር ጠላትን ከዙሪያችን የማባረር አይነት ፍንጭ ያለው ነው። ብዙ ጊዜ ከመግደል ከማባረር ጋር ህልምን ስፈታ በእንደዚህ አይነት አቅጣጫ ነው የሚፈታው። በዝርዝር ይህንን ፍቺ እንመልከት። አንደኛ የፍየል ተምሳሌ በመጽሐፍ ቅዱስ አለመታዘዝ ኃጢአት እንደሆነ ይናገራል። በማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይ ሲናገር ጻድቃንን ከበጎች ጋር ይመስላቸዋል፣ ፍየሎችን ግን ከአላዋቂዎችና ከእንቢተኞች ጋር ያገናኛቸዋል፣ ከግብዞች ጋር ያገናኛቸዋል። መጽሐፍ ቅዱስ ላይ ጌታ ኢየሱስ በዚህ ክፍል ላይ ሲናገር በጎቹን በስተቀኝ ያደረጋቸው ፍየሎችን በስተግራ ካደረጋቸው በኋላ በጎቹን እንደዚህ ብሎ ነው ኢየሱስ ክርስቶስ የተናገራቸው። ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል፣ ወደ አባቴ ወደ ተዘጋጀላችሁ መልካም ስፍራ ወደ ዕረፍቱ ስፍራ እንዲገቡ ነገራቸው። እነሱም ደግሞ መቼ ተርበህ አግኝተን መቼ ወደኛ መጥተህ ሲሉት ከእናንተ ከታናናሾች ለአንዱ ያደረጋችሁት ለእኔ እንዳደረጋችሁ ነው አላቸው። ፍየሎችን ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም አላቸው። ስለዚህ ፍየል የመንፈሳዊ እንቢተኝነት የስጋዊ ምኞት ወይም የኃጢአት ተምሳሌት ሊሆን ይችላል። በብሉይ ኪዳን ዘሌዋውያን ምዕራፍ 16 ላይ የአሮን ልጆች የሕዝቡን ኃጢአት በፍየሎች ራስ ላይ ጭነው ወደ በረሃ ያባረሩት ነበር። ምኑን? ፍየሉን። ያችሁ ኃጢአት ተሸካሚ ተደርጋ ነው በብሉይ ኪዳን ፍየል የምትወሰደው። የሕዝቡ ኃጢአት በፍየል ላይ ይቀመጣል። ፍየሉ ያሰውን ኃጢአት ይቀበልና ወደ ምድረ በዳ ይሰደዳል። ኃጢአት ተሸክሞ የሚጠፋ ማለት ነው። ሁለተኛ ደግሞ የጥቁር ፍየል ማለት የጥቁር ቀለም ተምሳሌት ሊሆን ይችላል። መጽሐፍ ቅዱስ ሆነ በመንፈሳዊ ዓለም ጥቁር ቀለም አብዛኛው ጊዜ የጨለማን አሰራር፣ የጠላትን ውጊያ፣ ድብቅ የሆነን የክፋት ኃይል ወይም መከራን ያመለክታል። መንፈስ ዓለም ጥቁር ነገር ካያችሁ በዚህ አቅጣጫ መፍታት ይቻላል። እንግዲህ በመንፈስ ዓለም እግዚአብሔር የሚያሳየው በዚህ አቅጣጫ ሊሆን ይችላል። ሶስተኛ ደግሞ ይህንን ህልም ማየት ጥቁር ፍየል ስትገሉ ወይ ስታባሩ ማየት ድል መንሳት ነው ማለት በጨለማው ዓለም ላይ ማሸነፍ ድል መንሳትን ያሳያል። በህልም ይህንን ጥቁር ፍየል ማየት የጨለመውን አሰራር ወይም የኃጢአትን ፈተና ማባረር ወይም መግደልህ በመንፈሳዊ ዓለም በጠላት ላይ ስልጣን እንደወሰድክና የተቀበልከውን የልጅነት ስልጣን እንደተጠቀምክ የሚያሳይ መልእክት ነው።
ሉቃስ ወንጌል ምዕራፍ 10 ላይ ሲናገር ሰባውን በደስታ ወደ ጌታ መጡ፣ አጋንንት በስም ተገዝተውልናል ብለው ዴሊቨራንስ እንዳደረጉ ሰው ለሰው ጸልየው ነፃ እንደወጡ ስልጣናቸው እንደተጠቀሙበት የሚያሳይ ፍንጭ የሚሰጥ ይህ ማለት በህይወትህ በቤተሰብህ በአገልግሎት ላይ ሊመጣ የነበረው የጨለማ ውጊያ ወይም ፈተናን በእግዚአብሔር ኃይል ተቃውመ አሸንፈሃል ማለት ነው። ይህን ህልም ካየ የሚያስፈራ ሳይሆን በመንፈሳዊ ውጊያ ውስጥ አሸናፊ መሆንን የሚያበስር ነው። ሐዋርያው ያዕቆብ ዲያብሎስን ግን ተቃውሙት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ብሎ ይናገራል። ይህንን ህልም ሲያሳየ እንድትፈራና እንድትሸበር ሳይሆን እግዚአብሔር አምላክ በተቀበልከው አውቶሪቲ በተቀበልከው ሙሉ ስልጣን እንድትጠቀምና እንድታስወግድ እንድታባርር ዴሊቨር እንድታረግ ፍንጭ እየሰጠ ነው። አንድ ህልም ደጋግማችሁ ስታዩ በመጽሐፍ ቅዱስ ውስጥ ትልቅ ትኩረት የሚሰጠውና የራሱ የሆነ ጥልቅ መልእክት ያለው ጉዳይ ነው። በዘፍጥረት ምዕራፍ 41 ቁጥር 32 ላይ ዮሴፍ የፈርዖንን ህልም ሲፈታ ህልሙንም ፈርዖን ሁለቴ ደጋግሞ እንዳየው ነገሩ በእግዚአብሔር ዘንድ የተቆረጠና የጸና ስለሆነ እግዚአብሔር በፍጥነት እንደሚያደርገው ዮሴፍ ለፈርዖን ነግሮታል። ህልሞችን ደጋግማችሁ ስታይ መንፈስ ዓለም የጸና ነገር ስለሆነ ደጋግሞ እግዚአብሔር እያጠበቀ እየተናገራችሁ ነው። እግዚአብሔር በፍጥነት ያደርጓል በማለት እንደተናገረው አንድ ራእይ ወይም ህልም በተደጋጋሚ ሲታይ መለኮታዊ ትኩረትን እንደሚፈልግ ዮሴፍ ለፈርዖን ነግሮታል። ጥቁር ፍየል የጨለመውን አሰራር የሚያሳይ ፍቺ አለው። ይህ ማለት ጥቁሩን ፍየል ማባረር ወይ መግደል በተደጋጋሚ ካያችሁ የሚከተሉትን መጽሐፍ ቅዱሳዊ ፍቺዎችን ያሳያል። አንደኛው አቅጣጫ የተረጋገጠ ድል ወይም ማሸነፍህን ያሳያል። በመንፈሳዊ ዓለም የጨለመውን መንፈስ እንዳሸነፍ ድል እንዳደረግ በክርስቶስ ስም እንዳሸነፍክ የሚናገር ነው። ህልሙ በተደጋጋሚ ማየት እግዚአብሔር በአንተ ላይ የተነሳውን የጠላትን ኃይል በእርግጠኝነት እንዳሸነፍከው እየተናገረ ነው። በመንፈሳዊ ዓለም የተሰጠህን የድል ስልጣንና የጸና መንፈስ ዓለም የተቆረጠ መሆኑን የሚያሳይ ማረጋገጫ ነው። ሁለተኛ ደግሞ ይህንን ህልም ማየት የማያቋርጥ መንፈሳዊ ውጊያ እንደሆነ ጌታ እየተናገረ ነው። ጠላት ወይም ዲያብሎስ በአንድ ጊዜ ውድቀት ተስፋ ቆርጦ እንደማይተውና በተለያየ አቅጣጫ መልሶ ሊዋጋ እንደሚሞክር ጌታ እያሳየ ሊሆን ይችላል። ስለዚህ በጠላት ኃይል ሁሉ ላይ እንድትነቃ የሚናገር ፍንጭ የሚሰጥ ነው። የጨለመውን አሰራር በዙሪያ ወይም በአገልግሎት ላይ አሁንም እያንዣበበ ስለሆነ መጽሐፍ ቅዱስ ላይ ተቃውሞት ስለሚል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ ይናገርና በዓለሙ ያሉ ወንድሞቻችሁ ያን መከራ ሁሉ እንዲቀበሉ እያወቃችሁ እናንተ ግን በእምነታችሁ ተቃውሞት ይላል ዲያብሎስ። ይህንን ደግሞ ሰምተህ ጸንተ መቃወም እንዳለብህ እያሳሰበ ነው። ሶስተኛ ደግሞ ይህንን ህልም ስታዩ ስሩን የመንቀል ጥሪ ማለት እግዚአብሔር ከስሩ እንድትነቀል እያነቃቃ ሊሆን ይችላል። ፍየሉን ደጋግመ እያባረርከው ተመልሶ የሚመጣ ከሆነ የውጊያው ምንጭ ወይም የጠላት መግቢያ በር ገና ሙሉ በሙሉ አልተዘጋም ማለት ሊሆን ይችላል። ሁለተኛ ነገሥት ምዕራፍ 4 ላይ ስለ አንዲት መበለት ይናገራል። ኤልሳ ጋር መታ ባሌ ባሪያ እግዚአብሔር እንደሚፈራ አንተን ታውቃለህ፣ ልጆቼም ባለዕዳ ባሪያ አድርገው ሊወስድ ነው አለችው። ኤልሳ እንደዚህ አላት፣ በሩን ዝጊ ነው ያላት። በሩን ዝጊ፣ በአንቺና በልጆችሽ ኋላ በሩን ዝጊ አላት። እግዚአብሔር ቤቷ ላይ ሊያደርግ ያለውን ሊባርካት ያለውን ዕዳዋ ይከፈል ዘንድ አስጨናቂው ባለዕዳ ታርፍ ዘንድ እግዚአብሔር በሩን ዝጊ ነው ያላት። የጨለማ አሰራር ሊገባ አይችልም። የጠላት ሐሳብ ሊገባ አይችልም። አንዳንድ ጊዜ እግዚአብሔር የከበረ ነገር አስጀምሯችሁ ሚስጥራችሁ እንድታደርጉ ወይ ልትሰሩ ያሰባችሁትን ራእይ ለወዳጆቻችሁ፣ ለጓደኞቻችሁ፣ ለሆኑ ሰዎች የምትናገሩ ከሆነ ነገሩን ጠላት ዲመኒክ ዓለም ላይ ፋይት ሊያደርግ ይችላል። እንደምን ሲባል ሰይጣን የልብህን ሳይሆን የአፍህን ስለሚሰማ የምትናገረውን ስለሚሰማ በዚህን ሰዓት በርህን ዝጋ፣ ለጠላት በር አትክፈት እያለ ህልሙን ደጋግመህ እየመታው ደግሞ የሚመጣ ከሆነ የምትመታው የሚያስቸግር ከሆነ ይህንን መንፈስ ኢሚዲየትሊ በር ዘግተህ በጽድቅና በእውነት እንድትኖር እግዚአብሔር መንገድ እየነገረ ነው። ይህንን ህልም ያሳየ ምናልባት በህይወትህ፣ በቤተሰብህ፣ በአገልግሎትህ ክፍተት አለ ብሎ እየተናገረ ሊሆን ይችላል። ስለዚህ በጾምና በጸሎት በመቆም ይህንን የጨለመውን አሰራር ለአንዴና ለመጨረሻ
ጊዜ አሸነፈ ወይ ማሰርና መቁረጥ እንዳለብህ የተናገረ ነው። የጌት ሰው ጎልያድን ዳዊት ሲጥል ቀድሞ በእግዚአብሔር ስም ነው መንፈሱን የሰበረው። ጎልያድ ያደረገው በዳጎን ስም ዳዊትን ረገመው። በጥንቆላ በመተት ቃል በአጋንንት መንፈስ ዳዊትን ረገመው። ዳዊት ደግሞ በአምላኬ በእግዚአብሔር ስም እመጣብሃለሁ ብሎት ነው መንፈሱን የዳጎንን መንፈስ ከጎልያድ ላይ መታው። ጎልያድ በተደጋጋሚ ነው ወደ እስራኤል ሕዝብ ጋር የመጣ ያሸብራቸው የነበረው ያስፈራቸው የነበረው። ነገር ግን መንፈሱ በወደቀ ጊዜ ጎልያድ በጠጠር ነው የወደቀው። ከጠጠሩ በፊት ግን መንፈሱ ወድቋል። ስለዚህ ከስሩ መንቀል እንዳለባችሁ ጌታ የተናገራችሁ ሊሆን ይችላል። ሶስተኛ በህልሞቻችሁ በሬ ማየት። በህልም ውስጥ የሚታዩ እንስሳቶች በመጽሐፍ ቅዱስ ውስጥ የራሳቸው የሆነ ጥልቅ መንፈሳዊ ትርጉም አላቸው። በሬ በመጽሐፍ ቅዱስ ውስጥ በብዛት ከተጠቀሱ እንስሳት መካከል አንዱ ሲሆን በህልም ውስጥ በሬ ምን እያደረገ እንደነበረ ያረሰ ከሆነ ወይንም በሬው ሊወጋ ሲል ወይም በሬው ሲታረድ ካያችሁ ፍቺውም በእንደዛው አቅጣጫ ሊለያይ ይችላል። መጽሐፍ ቅዱስን መሰረት አድርገን እንደሚከተለው እንመለከታለን። በሬ ማየት አንደኛ የትጋት፣ የብርታት፣ የበረከት ምልክት ነው። በሬ በተፈጥሮ እጅግ ጉልበተኛና ታታሪ የስራ እንስሳ ነው። ብዙ ጊዜ ስለ በሬ ትጋት ስናነሳ እርሻ ትዝ ይለናል። ስለ እርሻ ስናነሳ መጽሐፍ ቅዱስ ላይ ስለ ኤልሳ ማየት እንችላለን። ስለ ሳኦል ማየት እንችላለን። ኤልሳ በሬ እያረሰ 12 ጥማድ አለው። ከ12ኛው ጋር እያረሰ ያለ ኤልሳ ኤልያስ እንዲከተለው ግብዣ ቀረበለት። ተከተለኝ አለው። መጎናጸፊያ እንደወደቀበት እግዚአብሔር እንደሚያገለግል እንዲከተለው ኤልሳም አረዳቸው ይላል። ሁለቱን አርዶ ሰውቶ ነው ኤልያስን የተከተለው። ስለ በሬ ስናስብ እርሻ ትዝ ይለናል። ትጋቱን ማየት እንችላለን። በሬ ማየት የትጋትን የኃይልን ምልክት የሚያሳይ ፍንቺ ሊኖረው ይችላል። በምሳሌ ምዕራፍ 14 ቁጥር 4 ላይ ሲናገር እንደዚህ ብሎ ይናገራል። በሬዎች በሌሉበት ጋጣው ባዶ ነው፣ በበሬ ጉልበት ግን ብዙ እህል ይገኛል ብሎ ይናገራል። በህልም በሬ ማየት ወደ ህይወት ወይም ወደ አገልግሎት እየመጣ ያለውን ትልቅ የሥራ በር፣ ትልቅ መንፈሳዊ አገልግሎት፣ ስራ የሞላበት በር ተሰጥቶኛል፣ ተቃዋሚዎች ግን ብዙ ናቸው አለ። ትልቅ የሥራ በር፣ መንፈሳዊ ብርታትና የድካምን ፍሬ ማለትም የድካም ፍሬ ማለት በረከትህን የሚያሳይ ምርኮን ሊያመለክት ይችላል። ሁለተኛ ደግሞ በሬ ማየት የአገልግሎትና የመስዋዕትነት ጥሪ ነው። በብሉይ ኪዳን በሬ ለእግዚአብሔር ለሚቀርቡ ታላላቅ መስዋዕቶች የሚቃጠል መስዋዕት ውስጥ ዋነኛ ነው። ይህ ህልም ራስን ለእግዚአብሔር አገልግሎት ሙሉ በሙሉ አሳልፈ እንድትሰጥና በመስዋዕትነት እንድታገለግል የቀረበልህ መለኮታዊ ጥሪ ሊሆን ይችላል። እና የሶስተኛ በሬ ማየት ብዙዎቻችን በዚህ አቅጣጫ ነው ስለ በሬ የምንፈታው። በሬ መንፈሳዊ ውጊያ ወይንም የጠላት ጥቃት እንደሆነ ብዙዎቻችን የምንፈታው። ያየው በሬ አንተን ለማጥቃት የሚሞክር የሚያስፈራ ወይ ቀንዱን ያቆመ ያሾለ ከሆነ ትርጉም ይቀየራል። በመዝሙር ምዕራፍ 22 ቁጥር 12 ላይ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ በማለት ዳዊት የጠላትን የክፋት ከበሬ ጋር አመሳስሎታል። የሚያሳየው አቅሙ ጠንካራ የሆነ መንፈሳዊ ጠላት የጨለማ አሰራር ወይ አለቃውን ስፒሪት ሊያሳይ የጥልቁን መንፈስ ሊያመለክት ይችላል። ታርጌት አድርጎ በአንተ ላይ የተነሳ መሆኑን በጸሎት መቃወም እንዳለብህ የሚናገር ህልም ነው። አራተኛ በሬ ማየት የዘመንና የሁኔታዎች መለወጥ ሊሆን ይችላል። ይህንን በሬ ስናስብ ስለ ፈርዖን እናስባለን። በዘፍጥረት ምዕራፍ 41 ላይ ፈርዖን ህልሙን ያያቸው 7 ወፍራም በሬዎችና 7 የከሱ በሬዎችን በህልሙ እንዳየ ይናገራል። 7ቱ የወፈሩ በሬዎች የጥጋብ ዓመታትን ያሳያል። 7ቱ የከሱ በሬዎች ማየት ደግሞ 7 የረሃብ ዓመታትን ያሳያል። በዚህ አቅጣጫ መፍታት እንችላለን። ሲዝንን ወይ ጊዜን የሚገልጡ ሊሆኑ ይችላል። ያየው በሬ የሁኔታን ገጽታ የሰባ ወይም የከሳ በቀጣይ ህይወት ለሚሆነው ዘመን መለወጥ ምልክት ሊሆን ይችላል። በህልም ያየው በሬ የከሳ ነው፣ ወፍራም ነው። ይሄ ሊመጣ ያለው ዘመን ምን አይነት እንደሆነ ፍንጭ ሊሰጥ ይችላል። በሬ ሊያጠቃ ወይ ሊወጋ ሲል ካያችሁ ምን እያላችሁ ነው? ይህ የሚያስተላልፈው የተለየና ጥብቅ የሆነ መንፈሳዊ መልእክት አለው። በመጽሐፍ ቅዱስ እይታ የሚያጠቃ በሬ የጠንካራ ጠላት ወይም የክፉ መንፈስ ውጊያ ምልክት ሊሆን ይችላል። ዝርዝር ፍቺውን እንመልከት። አንደኛ ሊያጠቃ ቀንዱን ያቆመ በሬ ካያችሁ የሚታገል መንፈሳዊ ውጊያ እንደሆነ ይናገራል። መዝሙር ምዕራፍ 22 ቁጥር 12 ላይ ዳዊት ስለ በሬዎች የተናገረው
ቃል አለ። ብዙ በሬዎች ከበቡኝ፣ የሰቡትም ፍሪዳዎች ያዙኝ ይላል። ምን ሊያደርጉ ነው? ሊሸልሙት ሳይሆን ሊያጠቁ እንደመጡ ዳዊት በዚህ ክፍል ላይ ገልጦታል። ይህ ማለት የጠላትን የክፋት ኃይልና ከሚያጠቃ በሬ ጋር እንዳመሳሰለው በዚህ ክፍል ላይ ማየት እንችላለን። ይህ የሚያሳየው አቅሙ ጠንካራ የሆነ የጨለማ አሰራር ወይም ስጋዊ ጠላት በአንተ ላይ በቤተሰብ ወይም በአገልግሎት ላይ ጥቃት ለመሰንዘር እየሞከረ መሆኑን ያሳያል። ሁለተኛ በሬ ሊወጋ ያለ በሬ ማየት የፍርሃትና የሽብር መንፈስ ሊሆን ይችላል። የሚያጠቃ በሬ ትልቁ መሳሪያ ግዙፍነቱ የሚያስፈራው ድምፁ ነው። ጠላት ወይም ዲያብሎስ አንተን በአካል ከመጉዳቱ በፊት ፍርሃት ነው በልብ ውስጥ የሚያስገባው። ፍርሃትን በመዝራት ተስፋ እንድትቆርጥ ነው በመጀመሪያ ጠላት የሚያደርገው። ከዛ በኋላ እንድትደነግጥና የጀመርከውን የህይወት ወይም የመንፈሳዊ ጉዞን አቋርጠ ወደ ኋላ ሊያዘገይ እንድታፈገፍግ ለማድረግ እየሞከረ ሊሆን ይችላል። ሶስተኛ የግትርነትና የቁጣ መንፈስ ነው። በሬ በተፈጥሮ እጅግ ግትርና በቶሎ የማይመለስ እንስሳ ነው። ሊዋጋ ካሰበ ይወጋል። ከደነበረ ወይንም ፊት ለፊቱ የቆመውን ነገር እያረሰ ነው የሚሄደው። ይህ ህልም ምናልባት በህይወት አካባቢ በቀላሉ ሊለቅህ ያልቻለ ፈተና እንዳለ ወይም አንተን ወደ ቁጣ፣ ወደ ጥል፣ ወደ ጸብና ወደ ግጭት ውስጥ ሊያስገባ የሚሞክር አሰራር መኖሩ ሊጠቁም ይችላል። በዚህ ጊዜ ምን ማድረግ አለብህ? ይህ ህልም የማስጠንቀቂያ እንጂ መርገም ወይም የሆነ ነገር አይደለም። እግዚአብሔር ይህንን ህልም ያሳየ በጸሎት ነቅተህ እንድትጠብቅና የጠላትን ውጊያ በመንፈሳዊ ስልጣን በእግዚአብሔር ኃይል በልጅነት ስልጣን ልትቃወም ጌታ እየተናገረ። አራተኛ በህልሞቻችሁ ጉጉት ማየት። በህልም ዓለም የሚታዩ አዕዋፋት የየራሳቸው የሆነ መጽሐፍ ቅዱሳዊና መንፈሳዊ ፍቺ አላቸው። በመጽሐፍ ቅዱስ እይታ ግን ጉጉት በአብዛኛው ጊዜ በሌሊት የሚሰራ ክፉ መንፈስ፣ የብቸኝነት መንፈስ፣ የባዶነት የጨለማ መንፈስ እንደሆነ መጽሐፍ ቅዱስ ላይ ፍንጭ የሚሰጥ መልእክት አለ። ስለዚህ በህልም ጉጉት ማየት እንደ መንፈሳዊ ማስጠንቀቂያ የሚወሰድ ሲሆን ዋና ዋና ፍቺዎችን ማየት እንችላለን። አንደኛ የብቸኝነትና የበረሃ መንፈስ እንደሆነ በመዝሙር 102 ቁጥር 6 ላይ እንደዚህ ይላል። ዳዊት በከባድ መከራና በብቸኝነት ውስጥ ሆኖ ሲጸልይ እንደ ምድረ በዳ እርኩም ሆንኩ፣ በፈረሰ ቤት እንደሚኖር ጉጉት ሆንኩኝ ይላል። በዚህ ክፍል ላይ ይህ ህልም በመንፈሳዊ ህይወት ላይ በአገልግሎት ላይ ወይም በማህበራዊ ኮኔክሽኖች ላይ የብቸኝነት የመገለል መንፈስ መንፈሳዊ ድርቀት ሊያጋጥም እንደሚችል ወይም በዚህ ስሜት ውስጥ እያለፍክ እንደሆነ የሚያሳይ መልእክት ሊሆን ይችላል። ሁለተኛ ደግሞ ጉጉት ማየት የጨለማ መንፈስና እርኩሳን መናፍስት እንደሆነ ያሳያል። በዘሌዋውያን ምዕራፍ 11 ቁጥር 13 በህልም ውስጥ ድርጊቱን ማን እየፈጸመው እንደሆነ ለመልእክቱ ትክክለኛ ፍቺ አቅም አለው። የተቀደደውን ነገር ወይም ቦርሳ አንተ ራስህ ስትሰፋው ወይም ሌላ ሰው ሲሰፋልህ ማየት የተለያዩ መንፈሳዊ መልእክቶች አሏቸው። ልዩነታቸው መጽሐፍ ቅዱሳዊ ፍቺያቸውን እንመልከት። አንደኛ በራስህ እጅ ስትሰፋ ማየት የግል ኃላፊነትና ትጋት እንደሆነ ይናገራል። አንደኛ በራስህ እጅ ስትሰፋ ማየት የግል ኃላፊነት ትጋት እንደሆነ ይናገራል። የተቀደደውን ቦርሳ አንተ ራስህ እየሰፋ ከነበረ ይህ በራስህ በመንፈሳዊ ህይወት ላይ ያለህን የግል ኃላፊነት ያሳያል። እግዚአብሔር የተበላሸውን ነገር እንድታስተካከል ጸጋም እንደሰጠህ የሚያሳይ ፍንጭ የሚሰጥ ነው። ይህ ማለት መስፊያው አለ። መስፊያው አቅም ይጠይቃል፣ ጊዜ ይወስዳል። ወይ መርፌ ወይ ስንጀር ሊሆን ይችላል። በዛ ስትሰፋ ስታይ እግዚአብሔር የሰጠህን ጸጋ የመጠገን ጸጋ ጌታ እንደሰጠህ ይናገር ህልም ነው። በይሁዳ ምዕራፍ 1 ቁጥር 20 ላይ ሲናገር እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ እንደሚለው በጸሎት በጾምና በንስሐ የራስን መንፈሳዊ ክፍተት የበረከት ፍሰት እንዳይበላሽ፣ ስራ ጀምረ እንዳይቆም፣ ገንዘብ ይዘ ከእጅ እንዳይወጣ ራስህ ላይ ቅጥር መስራት እንዳለብህ የሚያሳይ ህልም ነው። ሌላው ደግሞ ጥበብና ብስለት ሊሆን ይችላል። ችግር ሲገጥም ተስፋ ቆርጥ ወይ የሆነ ነገር ከመሆን ይልቅ ተነስተ መፍትሄ ማምጣት መጠገን የምትችልበትን መንፈሳዊ ብስለት ላይ መድረስን የሚያሳይ መልካም ህልም ነው። ሁለተኛ ደግሞ ሌላ ሰው ሲሰፋል ማየት የአጋዦችና የመለኮታዊ ጣልቃ ገብነት ምልክት ነው። ማለትም ሰው ለአንተ እየጸለየ እንዳለ፣ አገልጋይ እየጸለየልህ እንዳለ፣
ጌታም ስላንተ የማለደልህ እንደሆነ የሚናገር ሊሆን ይችላል። የተቀደደውን ክፍል ሌላ ሰው የማታውቀው ሰው መጥቶ ሲጠግንልህ ካየህ ይህ የመለኮታዊ እገዛ እና የትውልድ አጋዦች ምልክት ሊሆን ይችላል። የመንፈስ ቅዱስ እገዛም ሊሆን ይችላል። ሮሜ ምዕራፍ 8 ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባ እናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ብሎ ይናገራል። ይህ ማለት የመንፈስ ቅዱስ እገዛ እንደሆነ ፍንጭ ይሰጣል። በራስህ አቅም ልትወጣው ያልቻልከውን የህይወት ወይም የአገልግሎት ክፍተት መንፈስ ቅዱስ በምህረቱ በጸጋው እየጠገነልህ የሞላ መሆኑን የሰው ጣልቃ ገብነት በሌለበት አቅጣጫ እግዚአብሔር እየረዳ መሆኑን ያሳያል። በሉቃስ ወንጌል ምዕራፍ 10 ቁጥር 34 ላይ ስለ ደጉ ሳምራዊ ይናገራል። ከኢየሩሳሌም ወረደ፣ በወንበዴዎች እጅ ወደቀ ይልና ካህኖች አለፈ፣ ሌዋዊ አለፈ፣ ደጉ ሳምራዊ በቁስሎቹ ላይ ዘይት ፈሳሽ አፈሰሰበት፣ አንስቶ በእንግዶች ማደሪያ አስቀመጠው ይላል። ያንን የወደቀውን ሰው ረዳው። ስለዚህ እግዚአብሔር የሚረዳ አካል የሚረዳ ኃይል ወደ አንተ እያመጣል እንደሆነ የሚናገር ህልም ነው። ስድስተኛ በህልሞቻችሁ ዝንጀሮ ማየት። ዝንጀሮ ወይም ጦጣ በመጽሐፍ ቅዱስ ውስጥ በስፋት የተጠቀሰና ጥልቅ መንፈሳዊ ትምህርት የተሰጠበት እንስሳ አይደለም። መጽሐፍ ቅዱስ ላይ ዝንጀሮ የተጠቀሰው በአንደኛ ነገሥት ምዕራፍ 10 ቁጥር 22 እና በሁለተኛ ዜና ምዕራፍ 9 ቁጥር 21 ላይ ብቻ ነው። ከሩቅ ምስራቅ ካስመጣቸው የቅንጦት እና የሀብት ዕቃዎች ጋር ተያይዞ ነው። በመንፈስ ዓለም የህልም ፍቺ አሰጣጥ ላይ የእንስሳቱ የተፈጥሯዊ ባህሪ ትርጉም አለው። በዚህ መሰረት ዝንጀሮ በህልም ማየት የሚከተሉትን ፍቺዎችን ሊይዝ ይችላል። አንደኛ፣ የሐሰተኛና የማስመሰል አሰራር ሊሆን ይችላል። የዝንጀሮ ዋና ባህሪ የሰውን ልጅ ድርጊት መኮረጅና ማስመሰል ነው። ይህ ህልም ሲታይ የጨለመው ዓለም አንተን ለማሳት ወይም ለማደናገር እውነተኛ ያልሆነውን ሐሰተኛ ነገር እውነተኛ አስመስሎ እያቀረበልን ሊሆን እንደሚችል ያሳያል። በአገልግሎት ከሰዎች ጋር ባለህ ህይወት ባለህ ህብረት በውሳኔዎች ውስጥ እግዚአብሔር የሚመስል ነገር ግን ያልሆነ አስመሳይ አሰራር እንዳለ የሚያሳይ ማስጠንቀቂያ ሊሆን ይችላል። ጌታ መንፈስ ቅዱስ ለፊላደልፊያ ቤተክርስቲያን አይሁድ ሳይሆኑ አይሁድ ነን ከሚሉ ከሰይጣን ማህበሮች ራስን ጠብቅ ይላል። አክሊልን እንዳይወስዱብህ ያለን አጥብቀ ያዝ ይላል። እዚህ የሰይጣን ማህበር እንደሆኑ በዚህ ክፍል ላይ ይናገራል። ስለዚህ የማስመሰል መንፈስ እንደሆነ ፍንጭ አለው። ሁለተኛ፣ የትኩረት መዛባትና ረብሻ ነው። ዝንጀሮ በአንድ ቦታ ረጋ ብሎ የማይቀመጥ የሚዘልና የሚረብሽ ፍጥረት እንደሆነ ሁላችን እናውቃለን። ይህ ህልም ዲያብሎስ ዋናውን የመንፈሳዊ ህይወትን ዓላማ ትኩረትን ወደማይረቡ ወደሚያባክኑ ጥቃቅን ረብሻዎች ሊወስድ እየሞከረ መሆኑን ያመለክታል። ዝንጀሮ እንዳየኸው የህልም ሁኔታ የህልም ዓለም ምናልባት አለቃ ስፒሪት ሊሆን ይችላል። ሶስተኛ ደግሞ መንጠቅና ማባከን ነው። ዝንጀሮዎች የሰውን ንብረት ወይም ፍሬ በድንገት በመንጠቅና በማበላሸት ይታወቃል። በመንፈስ ዓለም የጠላትን ኃይል ያገኘውን በረከት ጊዜን የጸሎት ህይወትን መንፈስ ዓለምህን ለመጠቅ እንደሚፈልግ ጌታ ፍንጭ የሚሰጥበት አቅጣጫ ሊሆን ይችላል። በህልም ያየው ዝንጀሮ ምን ሆኖ ነው ያየኸው? ባየኸው አቅጣጫ ፍቺውም የተለየ ሊሆን ስለሚችል ዝንጀሮ ምን ሲሆን አይተ ሊሆን ይችላል። ለምሳሌ ቤቱ ሲዘል ሲንቀሳቀስ ላይ ልታይ ትችላለህ። ይህ ማለት በመጽሐፍ ቅዱሳዊ ህልም ፍቺ መሰረት ቤት የራስን ህይወት፣ አእምሮን፣ ቤተሰብን ወይም የግል መንፈሳዊ ማደሪያን ተምሳሌት ነው። ዝንጀሮ ምንም ጉዳት ሳያደርስ ዝም ብሎ ቤት ውስጥ ሲዘል ማየት ጠላት በቀጥታ ሊያጠቃ ሳይሆን በተዘዋዋሪ ሌላ ዓላማ ይዞ መምጣቱን የሚያሳይ ህልም ነው። ዋና መልእክቶችን ማየት እንችላለን። ቤት ውስጥ ዝንጀሮ ሲዘል ማየት፣ የሆነ ስፍራ ሲዘል ማየት የሰላም መደፍረስና መንፈሳዊ ረብሻ፣ ጸሎትን ሊረብሽ፣ ቃል የምታነበው ሊረብሽ፣ ውስጥን ሊያናውጥ የመጣ መንፈስ ሊሆን ይችላል። ዝንጀሮ ቤት ውስጥ ሲዘል ማየት የጠላት ዋና ዓላማና አንተን መጉዳት ሳይሆን የቤትህን የአእምሮ ወይም የጸሎት ህይወትህን ሰላም ለማሳጣት እና ረፍት ለመንሳት መሆኑን ያሳያል። የጨለማው አሰራር በአእምሮ ውስጥ ግርግር በመፍጠር ባልተረጋጋ መንፈስ ውስጥ እንድታልፍና ውስጣዊ ሰላምህን እንድታጣ የሞከረ ሊሆን ይችላል። ሁለተኛ ደግሞ በአንድ ነገር ትኩረት አድርገህ ስትሰራ ትኩረትን ለመበታተን በሰው በሐሳብ የሚመጣ መንፈሳዊ ተጽዕኖ ሊሆን ይችላል።
በአንድ ቦታ ተረጋግቶ ሳይቀመጥ ወዲህና ወዲያ እየዘለለ ማየት ትኩረትን መውሰድ ወይንም ለማዛባት የሚመጣ አሰራር የሚያሳይ ነው። እግዚአብሔር በአንድ ትልቅ ራዕይና አገልግሎት ላይ ትኩረት እንድትሰጥ ሲፈልግ በማይረቡ ግቡን በማይመቱ ጉዳዮች አእምሮ እንዲባክን ቢዚ እንድትሆን እያደረገው ሊሆን ይችላል። ጠላት ሐሳቡ ትኩረትን ከዋናው ነገር ላይ ለማንሳት እየሞከረ እንደሆነ ሚናገር አለው። ሶስተኛ ደግሞ በህይወት ላይ ለጠላት አቅጣጫ ወይም ለጠላት ተጽዕኖ ክፍት የሆነ በር እንዳለ የሚናገር የጥንቃቄ መልእክት ሊሆን ይችላል። ይህን ህልም ስታይ በህይወት አንድ ክፍተት የሰጠው ኬዝ አለ ብሎ እየተናገረ ነው። ይህ የሚረብሽ እንስሳ ከውጭ ወደ ቤትህ መግባት በሆነ አጋጣሚ፣ ለምሳሌ በማያስፈልግ ሐሳብ፣ በሚታይ በሚሰማ ነገር ወይም ሰላም በሚያሳጣ ማህበራዊ ኮኔክሽኖች ጋር የሚያናውጥ ወይም የሚረብሽ መንፈስ በር ተከፍቶለት ሊሆን እንደሚችል እየጠቆመ ነው። ዲመን ወደ ሰው ህይወት ሲመጣ ፕላን እና ተልዕኮ ይዞ ይመጣል። አንዳንዱ አደጋ ሊጥል፣ አንዳንዱ ፕላን ይዞ ለመረበሽ፣ አንዳንዱ ፍቺ ለማምጣት ብዙ አይነት አቅጣጫ ይዞ ይመጣል። ይህንን ለመግለጽ መዝሙር 91 ላይ በዚህ አቅጣጫ ይናገራል። በአጠገብሽ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም ይላል። ሲናገር በዚህ ክፍል ውስጥ ከአደጋ ከቀትር ጋኔን ይላል። የቀትሩ ጋኔን አደጋ ጣይ መንፈስ ይላል። በጨለማ የሚሰራ ክፉ መንፈስ ብሎ ዲመን በምን አይነት አቅጣጫ ተልዕኮ ሊፈጽም እንደሚመጣ መንገዱን ይጠቁማል። ይህን ህልም ካያችሁ የማስጠንቀቂያ ህልም ነው። በኢየሱስ ክርስቶስ ስልጣን አእምሮን ነፃ እንድታወጣ ቤትን የሚረብሽ የግርግር መንፈስ ገስጸ እንድታስወጣ ጌታ ኢየሱስ ክርስቶስ ማዕበሉን ገሰጸው ተብሎ እንደተጻፈ በገሰጽክ ጊዜ ታላቅ ጸጥታ እንደሚሆን የሚናገር መልእክት ሊሆን ይችላል። ሰባተኛ በህልሞቻችሁ ዘንዶ ማየት። በህልም ዓለም ዘንዶ ማየት እጅግ በጣም ከባድና ግልጽ የሆነ መንፈሳዊ ትርጉም ያለው ራዕይ ነው። በመጽሐፍ ቅዱስ ውስጥ ዘንዶ የሚፈታው የክፋት የጥፋትና የዋናው ጠላት ወይም የዲያብሎስ ቀጥተኛ ተምሳሌት እንደሆነ ይናገራል። ይህ ህልም ተራ የሆኑ ትንንሽ የጠላት ውጊያዎችን ሳይሆን ከፍተኛ ደረጃ ያለውን መንፈሳዊ ጦርነትን ያመለክታል። ዋና ፍቺዎችን በህልም ዘንዶ ማየት ምን እንደሆነ እንመልከት። አንደኛው ፍቺ ዋናው የክፋት ኃይል እንደሆነ ፍንጭ ይሰጣል። በራዕይ ምዕራፍ 12 ቁጥር 9 ላይ ሲናገር ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ብሎ ይናገራል። ዘንዶ ማየት በህይወት ላይ በቤተሰብ ወይም በአገልግሎት ላይ የተነሳውን ውጊያ ተራ አሰራር ሳይሆን አቅሙ የገዘፈ ፊዚካሉ የገዘፈ የጨለመውን ዓለም ገዢ መሆኑን ያመለክታል። ሁለተኛ በህልም ዘንዶ ማየት የሚውጥና የሚያጠፋ መንፈስ እንደሆነ ይናገራል። ዘንዶ በተፈጥሮ ትልልቅ ነገሮችን በአንድ ጊዜ የመዋጥና የማጥፋት ባህሪ አለው። በኤርምያስ ምዕራፍ 50 ቁጥር 34 ላይ የባቢሎን ንጉሥ ናቡከደነጾር በላኝ እንደ ዘንዶ ዋጠኝ በማለት ዘንዶ የሰውን በረከት፣ የሰውን ጸጋ፣ ጤና ወይም ራዕይ በአንድ ጊዜ ውጦ ለማስቀረት የሚሞክር የጠላት አሰራር ሲስተም መኖሩን የሚያሳይ መልእክት አለው። ምናልባት ለምሳሌ በንግድ ዓለም ወይም በሆነ አጋጣሚ ምስክርነቶችን ከሰማችሁ እንዲህ አይነት ብር በብዙ ሺህ የሚቆጠር ገንዘብ ጠቅሰው ተበልቻለሁ፣ እንደዚህ ተብያ ተጭበርብር ያለው ብሎ እንደተበሉ ይናገራሉ። አሁን በዚህ ክፍል ላይ ስለ ባቢሎን ሲናገር ስለ ናቡከደነጾር ሲናገር እንደ ዘንዶ ዋጠኝ ብሎ ተናገረ። ይህ የሚያሳየው በአካሉ ላይ የተገለጠውን ስፒሪት ነው የሚያሳየው። ይህንን ህልም ካያችሁ በመንፈስ ዓለም ጌታ እያላችሁ ያለው በአካል ሊገለጥ ያለ እንዲህ አይነት መንፈስ አለ ብሎ ነቅታችሁ እንድታስሩና እንድትቃወሙ የሚናገር እንዲህ አይነት ፍቺ አለው። በራዕይ ምዕራፍ 12 ቁጥር 1 ላይ ሲናገር ስለ ነፍሰ ጡሯ ሴት ይናገራል። ዮሐንስ 2 ምልክት በሰማይ አየው አለ። ከዛ ልትወልድ ባላት ሴት ፊት ቆመ ይላል። ስለ ቀዩ ዘንዶ ሲናገር ምጥ በያዛት ሴት ፊት ቆመ ይላል። ሕፃኑ የሚወለደውን ፈልጎ ፊት ለፊቷ እንደቆመ ይናገራል። ነገር ግን ምጥ የያዛት ሴት በወለደች ጊዜ ሕፃኑ ተነጠቀ። ዘንዶም ተበሳጭቶ ሴቲቱን ሊበቀላት ተከተላት፣ በኋላዋ ወንዝ የሚያክል ውሃ ተፋ ይላል። አላገኛትም። እግዚአብሔር ስፍራ እንዳዘጋጀላት የንስር ክንፍ እንደተገጠመች መጽሐፉ በራዕይ ምዕራፍ 12 ቁጥር 1 ላይ ይናገራል። ስለዚህ ይህንን ህልም ባያችሁ ጊዜ
የሚውጥ መንፈስ ምን የሚውጥ ብለሲንግ የሚውጥ ኢኮኖሚ ልጅ የሆነ ነገር የሚፈልግ ስፒሪት እንዳለ ሊያሳይ ይችላል። ሶስተኛ ደግሞ የሌዋታንና የትዕቢት መንፈስ እንደሆነ በኢሳይያስ ምዕራፍ 27 ቁጥር 1 ላይ ይናገራል። በዚያ ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራና በብርቱ ሰይፍ ይቀጣል ብሎ በባህርም ውስጥ የነበረውን ዘንዶ ያለውን ዘንዶ ይገለዋል ብሎ ይናገራል። ባህር ውስጥ ምን ያደርጋል? ባህር ማለት ዓለምን ይህንን ዓለም ነው የሚያሳየው። በዓለም ውስጥ ያለውን የሰዎችን ህይወት የሚፈልግ ነገር እንዳለ ፍንጭ የሚሰጥ ህልም ነው። ስለዚህ ይህ መንፈስ ስትቃወሙት የሚሞተው እግዚአብሔር ይገለዋል ስለሚል እግዚአብሔር እንደሚገለው እንደሚቀጣው የሚናገር ህልም ይሆናል። ምናልባት በፊት ላይ እንደ ተራራ የገዘፈና በቀላሉ የማይበገር ልታሸንፈው ያልቻልከው የሚመስል ትልቅ ፈተና ወይም ግትር የሆነ ሰው ሊገጥምህ እንደሚችል ሊጠቁም ይችላል። ይህ የሚያሳየው ምንድነው? ጸልይ ነው፣ አፍርስ ነው። ዘንዶን በራስ አቅምና በራስ ጉልበት ማሸነፍ አይቻልም። በራዕይ ምዕራፍ 12 ቁጥር 11 ላይ ሲናገር ማሸነፍ ያለብህ በክርስቶስ ደም እንደሆነ በዚህ ክፍል ላይ ሐዋርያው ዮሐንስ ተናግሯል። ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱ ይላል። መመስከር ራሱ ማሸነፍ ነው። ይህንን አሰራር ማሸነፍ የሚቻለው በከፍተኛ የጾምና የጸሎት ተጋድሎ በኢየሱስ ክርስቶስ ደም በመሸፈንና የእግዚአብሔርን ቃል የመንፈስን ሰይፍ በማውጣት በመፋለም በመጸለይ በርን ዘግተህ በእግዚአብሔር ፊት በማሳለፍ ማሸነፍን መግደል ትችላለህ ስፒሪቱን። በዚህ ጊዜ ያየው ዘንዶ ሲሸሽ ወይ ትቶ ሲሄድ ካየ ይህ የሚያስደንቅ እጅግ ደስ የሚያሰኝ የድልና የነጻነት የምስራችን ይዞ የመጣ ራእይ ነው። በመንፈስ ዓለም የገዘፈውና ሊውጥ የተዘጋጀው የመጣው ዘንዶ ወይም የክፋት ኃይል ትቶ ሲሄድ ወይም ሲሸሽ ማየት በእግዚአብሔር ኃይል ትልቅ መንፈሳዊ ድልን እንደተቀዳጀ የሚያሳይ ማረጋገጫ ነው። ዋና ዋና ፍቺዎችን እንመልከት። መጀመሪያውና አንደኛው የመንፈሳዊ ውጊያ ድል ነው ወይም ማሸነፍ ነው። በያዕቆብ ምዕራፍ 4 ቁጥር 7 ላይ እንዲህ ብሎ ይናገራል። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል ብሎ ይናገራል። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ይህን በጸሎትና በእምነት በቃሉ ባደረግከው መቃወም ምክንያት ጠላት በአንተ ላይ ያነጣጠረው ውጊያ አቁሞ ተስፋ ቆርጦ መሸሹን ያረጋግጣል። የቆምክበት የመንፈሳዊ ስልጣን ከጠላት ኃይል በልጦ እንደታየ ማረጋገጫ እየሰጠ ነው። ሁለተኛ ደግሞ መለኮታዊ ጥበቃና ጣልቃ ገብነት ነው። በዘዳግም ምዕራፍ 28 ቁጥር 7 ላይ እግዚአብሔር ሲናገር በአንድ መንገድ ይመጡብሃል፣ በሰባት መንገድ ይበተናሉ ብሎ ይናገራል። ይህ ማለት ከፊትህ ይሸሻሉ ማለት ነው። ዘንዶ ጥሎ የሸሸው በራስ ጉልበት ሳይሆን በአንተ ላይ ያለው የእግዚአብሔርን እሳት ወይንም የእግዚአብሔር ቅጥር የክርስቶስ ደም ስላየ እንደሆነ ጌታ እየነገረ ነው። ይህንን በህይወትህ፣ በቤተሰብህ፣ በአገልግሎት ላይ የታወጀው የጥፋት አደጋ፣ የመዋጥ አደጋ በእግዚአብሔር ጣልቃ ገብነት እንደጠፋ እንደተባረረ ቤተሰብህን፣ ቤትን፣ ህይወትን ለቆ እንደሄደ የሚናገር መልእክት አለው። ፈርዖን እንደዚህ አለ፣ እስራኤልን ከለቀቃቸው በኋላ አሳድጄ ይዛለሁ፣ ምርኮን እካፈላለሁ፣ ከእጄ አያመልጡም፣ እንደዚህ ያደርጋል፣ ምድረ በዳ በላቻቸው ያውጅባቸው ነበር። ይህን ተናግሮ ግን ፈርዖን ተከተለው፣ እስራኤልን ተከተላቸው። እግዚአብሔር የእስራኤልን ህዝብ ምን እንዳደረገ ታውቃላችሁ? ባህሩን ከፍሎ አሻገረ፣ እነሱም ሊሻገሩ ሲሞክሩ ተዋጡ ይላል። ጠላት ሊዝት ይችላል፣ ልታዩ ትችላላችሁ። አያችሁ ማለት ግን ያያችሁት ነገር ይሆናል ማለት ሳይሆን በእግዚአብሔር ኃይል መጸለይና ማሸነፍ እግዚአብሔር የገባላችሁ ኪዳን እንደሚፈጽምላችሁ ጌታ የተስፋ ቃል እየሰጣችሁና እያጽናናችሁ እንደሆነ ይናገራል። ሶስተኛ ደግሞ የሰላምና የእረፍት ዘመን እንደሆነ ይናገራል። ዘንዶ አካባቢ ለቆ መሄድ ከዚህ በኋላ በአገልግሎት ሆነ በህይወት ሲረብሽና ሲያደናቅፍ የነበረው ጫና እንደተነሳ ያመለክታል። አሁን የተከፈተልህ አዲስ ምዕራፍ ያለ ፍርሃት ራእይን የምታሳካበት የሰላም የእረፍትና ዘመን መሆኑን የሚያበስር ህልም ነው። የእግዚአብሔር ጸጋ ይብዛላችሁ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሼር አድርጉ። አዲስ የሆናችሁ ሰብስክራይብ እና የደወል ምልክቷን ተጫኑ። ኮንታክት ማድረግ በውስጥ መስመር መደወል የምትፈልጉ ዋትስአፕ ነምበር በዚህ ቁጥር ደውሉልኝ። ተባረኩ። ሻሎም